ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሸር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ሻዕቢያ በይፋ ከጦርነቱ ያፈገፈገበትን መረጃ በወጣበት ቅጽበት አስመራን ያንቀጠቀጠ ሌላ ከባድ መረጃ ከምስራቅ በኩል ተሰምቷል። ከባድ ሚዛን የተባሉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በተሸኙ ማግስት የኢሳያስና አልሲሲ ቀኝ እጅ የነበሩት ሰው በአቋራጭ 4 ኪሎ ተከስተው ተጨማሪ መረጃ ይዘናል፣ ትሰሙታላችሁ። በሌላ በኩል ደብረ ጽዮን የሚመሩት የህወሓት ፍንካች በሁለት ስለት መገዝገዙ ቀጥሏል። ከሻዕቢያ ጋር የጀመረው ያልተቀደሰ ጋብቻ ለህወሓት ከባድ መዘዝ እያመጣበት ነው እየተባለ በሚገኝበት ሁኔታ ታደሰ ወረደ በ4 ኪሎ እንዳያፈነዱት የተፈራ ጉድ በጓዳ ወጥቷል። ምጽዋ የተራገፈ የህወሓት ጸረ ድሮኖች መሳሪያዎችን የተመለከተ ጥብቅ ሚስጥር የወጣ ሲሆን ህወሓት ጦርነቱን እንዳይጀመር ያስገደደውም የጉዳይ ስለመሆኑ እየተነገረ ነው። ወዲህ ደግሞ ጀነራሉ ከጎጃም ምድር ለህወሓትና ፋኖ ታጣቂዎች አነጋጋሪ መግለጫ አሰምተዋል። በዝርዝር የምንመለከተው መረጃ ነው። እስከ ፍጻሜው አብራችሁን ቆዩ። ሻዕቢያ በይፋ ከጦርነት ያፈገፈገበት መረጃ በወጣበት ቅጽበት አስመራን ያንቀጠቀጠ ሌላ ከባድ መረጃ ከምስራቅ በኩል ተሰምቷል። ከባድ ሚዛን የተባለት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በተሸኙ ማግስት የኢሳያስና አልሲሲ ቀኝ እጅ የነበሩት ሰው በአቋራጭ 4 ኪሎ ተከስተዋል። ሻዕቢያ በማስታወቂያ አዲስ ያወጣው ሪፖርት በይፋ ከጦርነቱ እያፈገፈገ አስመስሎታል እየተባለ ይገኛል። ኢትዮጵያን የመውጋት አቅም የለም የሚል ያልተለመደ መልእክት በይፋ ያሰራጨው ሻዕቢያ ነገሮች ተጋልጦ 11ኛው ሰዓት ላይ በደረሱበትና የከረረው ሊበጠስ አንድ ሐሙስ ቀሮ እየተባለ ባለበት ወቅት ያሰማው ድምፅ ከባድ ፉከራም ነቅቶ እውነታውን ያስተዋለበት ነው እየተባለ ሲሆን ነገሩ ለኢትዮጵያ እንደ ትልቅ ስኬት የሚቆጥር እንደሆነም ነው እየተነገረ የሚገኘው። በዚሁ ሳቢያ አቅም የለኝም የሚል አንደምታ ባለውና ከጦርነቱ ሜዳ የማክፈፍጉን ጉዳይ አለሳልሶ በተነፈሰበት አዲስ ሪፖርት ኤርትራ ኢትዮጵያ ድምጿን አጥፍታ ልትወጋን ነው የሚል ክስና የድረሱልኝ ጥሪም ጭምር አስተላልፏል። ከኢትዮጵያ በኩል ኤርትራውያን ላይ ከሚደረግ ዛቻ ወደ የባህር በር ጉዳይ ራሴን እከላከላለሁ ወደሚል አጀንዳ ተለውጧል ስትል በከሰሰችበት አዲስ መግለጫ ይህም አጥቅቶ ተጠቂ መስሎ ለመታየት ነው ስትል ወንጅላለች። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ትላንት ምሽቱን አዲስ ይፋ ባደረጉት መግለጫ የኢትዮጵያን መንግስት ራሱን ተበዳይ አድርጎ ለማቅረብ እየሞከረ ነው ሲሉም ከሰዋል። ከባህር በር ጋር በተያያዘ የሚነሱ አጀንዳዎች ከኢትዮጵያ በኩል ለዘብ ብሏል ያሉት ማስታወቂያ ሚኒስትሩ የማነ ገብረ መስቀል ይህም የሆነው አበባው ገዢው መንግስት ትኩረቱን ከሚዲያ ፕሮፓጋንዳ ሙሉ በሙሉ ወደ ጦርነት ዝግጅት በማዞር ነው ሲሉም አመልክተዋል። ይህን መልእክታቸው ከዚህ ቀደም ካጋሩት መሰል ይዘት ካለው ሰፊ ማብራሪያ ጋር አያይዞ ያቀረቡት የማነ አዲስ ባነጋገሩት መልእክታቸው የኢትዮጵያ ባለስልጣናት የባህር በር አጀንዳን የተወት ድምፅ አጥፍተው ጥቃት ሊከፍቱብኝ ነው፣ ዓለም ይወቅልን፣ እኛ ወደ ጦርነት መግባት አንፈልግም ሲሉ በትላንትናው ዕለት በኤክስ ገጻቸው ባሰፈሩት ጽሑፍ ገልጸዋል። አስመራ ከጦርነቱ እያፈገፈገችበት ባለበት ወቅት ታዲያ ከምስራቅ በኩል ከባድ መረጃ ወጥቷል። የህንዱን ጠቅላይ ሚኒስትር ትላንት የሸኙት ጠቅላይ ሚኒስትር አብይ ዛሬ ደግሞ የካይሮና አስመራ ታማኝ ተደርገው የሚቆጠሩትን ሰው አስኮብልለው 4 ኪሎ እንዲገኙ አድርገዋቸዋል። ጠቅላይ ሚኒስትር አብይ አህመድ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን ተቀብለው ማነጋገራቸው ይፋ አድርገዋል። የሶማሊያ ፕሬዝዳንት ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድን ለአንድ ቀን የስራ ጉብኝት ተቀብለው ማነጋገራቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ በይፋው የፌስቡክ ገጻቸው ላይ ባሰፈረው ጽሑፍ ባለፈው 1 ዓመት እየሰራንባቸው የቆየነውን የሁለትዮሽ ግንኙነት ውይይቶች በመቀጠል ፍሬያማ ውይይት አድርገናል ሲሉም ገልጸዋል። በተጨማሪ ውይይቱ የወል የቅድሚያ ጉዳያችን ለመከወን ብሎም ለጠንካራ ግንኙነት ቀጠናዊ መረጋጋትና ልማት ያለንን ቁርጠኝነት በድጋሚ ያጸና ነበር ብለዋል። ጠቅላይ ሚኒስትር አብይን የገለጹት የሶማሊያ ውጭ ጉዳይና
ዓለም አቀፍ ትብብር ሚኒስትር አብዲ ሰላም አብዲ አሊ በሶማሊያ የኢትዮጵያ አምባሳደር ሱሌይማን ደደፎ ጋር በሞቃዲሾ ተገናኝተው መወያየታቸውን ተከትሎ ነው። ውይይቱ ያተኮረው በሁለት ሀገራት መካከል ያለውን ግንኙነትና ቀጠናዊ ትብብር ይበልጥ በማጠናከር ላይ መሆኑን ተገልጿል። በከፍተኛ ደረጃ በተካሄደው በዚህ ስብሰባ ላይ የሁለት ሀገራት ባለስልጣናት እንደ ንግድ፣ ኢንቨስትመንትና ኢኮኖሚያዊ ልማት ባለዘርፎች ያላቸውን ስትራቴጂያዊ ትብብር ማሳደግ በሚቻልበት መንገዶች ላይ ተወያይተዋል። በተጨማሪም በአፍሪካ ቀንድ ሰላምና ደህንነት ለማስጠበቅ የሚደረገውን የጋራ ጥረት ማጠናከር በሚቻልባቸው ጉዳዮች ላይ ትኩረት ማድረጋቸው ተጠቁሟል። እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎችና ፖለቲካ አለመረጋጋት ላሉ ቀጠናዊ ተግዳሮቶች የተቀናጀ ምላሽ መስጠት አስፈላጊ መሆኑን አጽንኦት ሰጥተውበት ተብሏል። በቀጣይ መረጃ ከሻዕቢያ ጋር የጀመረው ያልተቀደሰ ጋብቻ ለህወሓት ከባድ መዘዝ እየመጣበት ነው እየተባለ በሚገኝበት ሁኔታ ታደሰ ወረደ በ4 ኪሎ እንዳያፈነዱት የተፈራ ጉድ በጓዳ ወጥቷል። ምጽዋ የተራገፈ የህወሓት ጸረ ድሮን መሳሪያን የተመለከተ ጥብቅ ሚስጥር የወጣ ሲሆን ህወሓት ጦርነቱን እንዳይጀምር ያስገደደውም ይህ ጉዳይ ስለመሆኑ እየተነገረ ነው። ወዲህ ደግሞ ጀኔራሉ ከጎጃም ምድር ለህወሓትና ፋኖ ታጣቂዎች አነጋጋሪ መግለጫ አሰምተዋል። ህዳር 5 ቀን 2018 ዓ.ም ጽህፈት ቤታቸው ቡድኑ መሳሪያ ጭምር በታጠቁ የህወሓት ኃይሎች የተወረወረባቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለቀናት በምን ሁኔታ ላይ እንደሚገኙ ግልጽ ሳይሆን ከሰነበቱ በኋላ በድንገት በአደባባይ እንዲወጡና ጤናቸው ብቻ ሳይሆን ስልጣናቸውም ጭምር ሰላም መሆኑን እንዲያረጋግጡ የተደረጉበት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከ2 ሳምንታት በኋላ አዲስ አበባ ሲገቡ በህወሓት ቤት የተፈራረሙ ጉድ ሳይታሰብ አፈት ልኳል። የፕሬዝዳንቱን የአዲስ አበባ ጉዞ በተመለከተ ጽህፈት ቤታቸው ሮብ ዕለት በአሰራጨው መግለጫ በአጠቃላይ ጉዳዮች ላይ ከፌዴራል መንግስት ጋር ለመነጋገር እንደሆነም ያመላከተ ቢሆንም የጀነራል ታደሰ ወረደ ወደ አዲስ አበባ ጉዞ ግን እንደዚህ ቀደሙ ብቻቸውን ሳይሆን በህወሓት ቁልፍ ሰዎችና ደህንነቶች ጥብቅ አጀባና ክትትል የታጀበ መሆኑን የብዙዎቻቸውን ትኩረት ስቦ ነበር። ጀነራሉ ብቻቸውን እንዳይጓዙና ተጨማሪ ሰዎች አብሯቸው እንዲሄዱ የተወሰነው ጀነራል ታደሰ ስለ ህወሓት የጦርነት ዝግጅት ሚስጥር ያባክናሉ በሚል ስጋት ከፌዴራል መንግስቱ ጋር ብቻቸውን እንዳይነጋገሩ በህወሓት አመራር የተወሰነ በመሆኑ እንደሆነም ተመላክቷል። የመረጃ ምንጮች እንደሚገልጹት በጀነራል ታደሰና በህወሓት መሪዎች መካከል በስልጣን ዙሪያ ሽኩቻና ለመተማመን ቢኖርም ፌዴራል መንግስቱ ላይ ባላቸው የጠላትነት አቋም በጋራ የሚራመዱት ዓላማ እንዳላቸውም የተገለጸ ሲሆን ይህም የጦርነት ዝግጅት የጀመረ የጋራ ዓላማና ፍላጎት ቢሆንም ጀነራሉ ለስልጣን ባላቸው ስስት ወይም በሌላ ሁኔታ መረጃዎችን ያሾልካሉ በሚል ስጋት ህወሓት የራሱን ሰዎች አብሯቸው እንዲጓዙ አድርጓል ሲሉም አክለዋል። ጀነራሉ ለፌዴራል መንግስቱ አሳልፈው እንዳይሰጧቸው ከሚፈሩ ጥብቅ ወታደራዊ ሚስጥሮችና ዝግጅቶች መካከል በግብጽና ሻዕቢያ ድጋፍ ከትግራይ የኮንትሮባንድ ወርቅ በተገኘ ገንዘብ የገዙትን ጸረ ድሮን መሳሪያዎች የተመለከተ አንዱ መሆኑን የሚጠቅሱት የመረጃ ምንጮች ይሁን እንጂ ከጀነራል ቀድሞ መረጃ ማፈትለኩ ነው የተሰማው። የፌዴራል መንግስቱ የጦርነት ዝግጅት እያደረጉ መሆናቸውን ያውቃል የሚሉ የመረጃ ምንጮች ህወሓት ጦርነቱን ያዘገየው በኤርትራ በኩል ጸረ ድሮን መሳሪያ እስኪገባ እየጠበቁ ስለመሆናቸው እንዲሁም ለኤርትራ ወርቅ እያሻገሩ በለዋጩ መሳሪያ የተቀበሉ መሳሪያውና መሆናቸውና የካድሬ ትምህርት ጭማሪ እየሰጡ እንደሆነ መረጃዎች እንዳሉ ምንጮች አመልክተዋል። ይህ በእንዲህ እንዳለ ጀነራሉ ከጎጃም አነጋጋሪ መግለጫ ሰምተዋል። ከሰሞኑ ፋኖ፣ ሻዕቢያ፣ ህወሓትና ግብጽ በአንድ ግንባር ተሰብስበው ሊወጉኝ ተስማምተውብናል ሲሉ የተደመጡት የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ የምንዋጋው ከተሸናፊና የአባቶችን ርስት አስመልሳለሁ ከሚለው ኃይል ጋር ነው ሲሉ ተናግረዋል። ጀነራሉ በትናንትናው ዕለት በሰሜን ጎጃም ዞን መሃል ገነት ከተማ ነዋሪዎች ጋር በተወያዩ ጊዜ ነው ይህን ያሉት።
እየተዋጋን ያለነው ከተሸናፊ የኢትዮጵያ ጠላቶች ተልዕኮ ተቀብሎ ሀገር ለማፍረስ ከሚንቀሳቀስ የፌዴራል መንግስትን በአጭር ጊዜ አፍርሼ አባቶችን ርስት አስመልሳለሁ ብሎ ብረት ከያዘ ህገወጥ ዘራፊ ቡድን ጋር ነው ሲሉም ተደምጠዋል። የፋኖ አማጺዎችን ከስር የወጡ ወንጀለኞች ስብስብ ህገወጥ ኃይል የህዝብ ጠላት በሚሉ ቃላት ወርፈዋል። ህዝቡም ይህን እኩይ ድርጊት ፈጻሚ በማውገዝ የተሰገሰገው ሴሎችን በማጋለጥ የሎጂስቲክ አቅሙን በመንፈቅ ተደራጅቶ አካባቢውን በመጠበቅ የራሱ ሰላም ባለቤት ለመሆን ሁሉም የድርሻውን መወጣት ይጠበቅበታል ሲሉ ጥሪ ማስተላለፋቸው ታውቋል። ይሁን እንጂ ይህ የጀኔራሉ ንግግር ከቀናት በፊት ከተናገሩት ንግግር ጋር እየተነጻጸረ መነጋገሪያ ሆኗል። የተወደዳችሁ ተመልካቾቻችን ለአሁኑ ያዝናቸው መረጃዎች አሁኖቹ ነበሩ። በቀጣይ በሌላ መረጃ እስክንገናኝ ቸር ቆዩ።